ቤተሰቦች እንግዲህ ፍቅርና አብርሃም ጉዱን አፍርጠውታል ማለት ነው። ደብቀውት የነበሩት ነገር ወጥቷል። አብርሃም ደግሞ እንግዲህ ከፍቅር ጋር መሆን ፈልጌ ነው፣ እሷም ፈልጋ ነው። ስለዚህ ምንም ነገር እንትን እንድትሉ አልፈልግም እያለ ነበረ። ሩታንና ሄርሜላን ከህይወታችን ውጡልን፣ ታውን እንድትረቡሽን አንፈልግም እያለ ነበረ እና እኔ ግን ሳስበው አብርሃም ግን ፍቅርን ወዷት ሳይሆን የቀረጸችውን ሪከርድ ወይንም ቪዲዮ የያዘችበትን ለሰው አሳያለሁ ወይ ለነሱ አሳያቸዋለሁ። ስለዚህ ሳትወድ በግዴ ከኔ ጋር መቀመጥ አለብህ። ስለዚህ ይሄ ከባድ ቪዲዮና ይሄ ከባድ መረጃ ከሚወጣና አንተ ከኔ ጋር ከምትኖር ብላ አማርጣው እንጂ በፍጹም አብርሃም ፍቅርን ፈልጓት አይደለም ማለት ነው። ሰላም ሰላም ውዶች፣ እንዴት ናችሁ? እንዴት አመሻችሁልኝ? ሁሉ ሰላም ነው ከኔ ጋር ሁሉ ሰላም ነው አለሁላችሁ። እንዴት ናችሁልኝ? እኔ ውዶች፣ እኔ ወርቆች፣ ሰላማችሁ ብዙ ትርፍ ይበል ባላችሁበት ውድ ቤተሰቦቼ አላችሁልኝ ወይ? እንዴት ናችሁ? እንግዲህ ምሽቱ አሸወይና ነው ነበር እኔ ጋር እንግዲህ እስካሁን ድረስ። አሁን እና አብርሃም ሳያቸው ደግሞ አሸወይናው ጠፋብኝ ማለት ነው። በቃ ግራ ሊያጋቡኝ ነውና አሁን ፍቅርና አብርሃም ግራ እያጋቡኝ ነው። መጨረሻ ላይ አብርሃም ታውቃላችሁ ልቀቂኝ ብሏት ምናምን ነበር የሄደው ፍቅርንና ፍቅር አስገድደው እንጂ አብርሃም ወዶና ፈልጎ ከፍቅር ጋር እንዳልሆነ በደንብ አድርገን ተረድተናል። በተናገረው ነገር እሷን በተናገረችው ነገር በፍቅር ፊት መናገር ፈልጌ ነው ምናምን እንደዚህ ሁኜ በዚህ ወጥቼ በዚህ ገብቼ እያለች ነበርና በነገራችን ላይ አብርሃም በእርግጥ ከዚህ በፊት እያደረገው በነበረው ነገር ነው አሁን ላይ በፍቅር እየተቀጣ ያለው ብዬ አስባለሁ። ፍቅርም እሱን እየቀጣቸው ነው በስነ ስርዓት የያዘችበት ሪከርድ ቪዲዮ ሪከርድና የድምጽ ቅጅ ማለት ነው። ያንን ወደ ሶሻል ሚዲያ አወጣዋለሁ ወይንም ደግሞ ለነሱ አሳያቸዋለሁ። ስለዚህ አርፋ ተቀምጠ ከኔ ጋር ቀጣይ ህይወትን መቀጠል አለብህ ብላ ያስፈራራችሁ ነው የሚመስለኝ። ምክንያቱም ፊቱ ላይ በጣም ሀዘን እንጂ ደስታን አላየውበትም። በጣም ተደብሯል። ፍቅርን ራሱ ቀና ብሎ እያያት አልነበረም። ስለዚህ ሩታንና ሄርሜላን አልፈልጋችሁም ከኔ ጋር ነው ከፍቅር ጋር ነው የምኖረው ብለህ በኔ ፊት ንገራቸው ብላ ስላለችው ነው እንጂ በፍጹም አብርሃም ቀና ብሎ ካሜራውን ሳያይ ወይንም ቀና ብሎ ልጆቹን ሳያያቸው ነው እንደዛው አንገቱን እንደደፋ ወጥቶ የሄደው ማለት ነው። ይሄ ሁሉ ነገር የተፈጠረው እንግዲህ በፍቅር ምክንያት ነው። የያዘችበት ትልቅ መረጃ አለ ማለት ነው ውዶቼ። ምን ጊዜም የሚል ከሳከሰው በሆነ ሰው እጅ ላይ ይወድቃልና አብርሃም ደግሞ ያጋጠመው ይሄ ነገር ነው ቤተሰቦቼ። ብቻ በጣም ከባድ ነው። ምን አይነት ሪከርድ ወይም ምን አይነት መረጃ ይዛበት እንደዚህ እንዲሆን እንዳደረገችው ግን በጣም ትልቅ ጥያቄ ፈጥሮብኛል ቤተሰቦቼ። እና አብርሃም ፈልጎ አይደለም በሆነ ነገር አስፈራርተዋለች።